السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. ما بعد يا جماعة كان سناوج بمجمريا قلا متاطب ነው ሻወር ማድረግ ምክንያቱም ስብስብ ነው የጀባ ብዙ ህዝብ የሚሰባሰብበት መስጂድ ውስጥ ስለሆነ የምንገባው ንጽህናችንን ጠብቀን ሻወር አድርገን ገላችን ታጥበን መሄድ ይኖርብናል። በሁለተኛ ደረጃ ደግሞ በተቻለና አቅም ጥሩ ልብስ መልበስ ነው። ጥሩ ልብስ ያለንን ያክል ቢያንስ ለሰርግ የምንለብሰው እንኳን ልብስ ቢሆን አሁን ለሰርግ የምንለብሰውና ለጁሙዓ የምንለብሰው በጣም የሥራ ልብስ ለብሰን ጁሙዓ የምንመጣ ሰዎች አለ። ይሄ በጣም ስህተት ነው። ትልቅ መላእክት የሚያድመው መላእክት የሚታደምበት ትላልቅ የአላህ ሷሊሆች ደጋግ ሰዎች የሚታደሙበት ጁሙዓ ላይ ደግሞ የሥራ ልብስ ተለብሶ አይመጣም። እንደው ባለው አቅም ጥሩ ልብስ መልበስ ነው። ሶስተኛ ደግሞ ሽቶ መቀባት ነው። ሽቶ ተቀብቶ ጥሩ ሽታ ሄላው ላይ ጥሩ ጠረን ሊኖር ይገባል። በቻለው አቅም ሽቶ ተቀብቶ ወደ መስጂድ መምጣት ነው። ሌላው ደግሞ ሲዋክ ነው። ሲዋክ መፋቂያ አብዛኛው ሰው ይሄን በጣም ይዘነጋዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ለውላ አላ ሹክ አላ ኡመቲ ለአመርቱም ቢሲዋክ ኡመቶችን ባላስቸግራቸው ኑሮ በየሶላቱ እንደው ሲዋክ እንዲጠቀሙ አዛቸው ነበር፣ ግዴታ አረግባቸው ነበር ብለዋል። ሲዋክ አብዛኛው ሰው ወላሂ አንዳንድ ጊዜ ጎን ለጎን ስንቆም ያፍጠረን በጣም አንዳንዱ ተፈጥሮ የሆነበታል። አንዳንዱ ደግሞ ችላ በማለት በቸልተኝነት አፉን ሲዋክ የማያደርግ ሰው አለ። በጣም ይሄ ከባድ ነው። ለሞላ እንጨት ለሞላ ሲዋክ እንጠቀም ባካችሁ፣ ሲዋክ አድርጉ። ሌላው ደግሞ የጁሙዓ ሱና ወደ መስጂድ ማልዶ ቀደም ብሎ መሄድ ነው። ይሄም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ መጀመሪያ ሰዓት የሄደ ግመል እንደሰደቀ፣ ሁለተኛ ደግሞ ከሶስተኛ በግ ሶስተኛ እንደዚህ እያሉ በምሳሌ በሚገባ መልኩ ነግረውናል እና ማልደን መሄድ ይኖርብናል። አሁን የሚያሳዝነው ግን ኹጥባ እየተደረገ ኹጥባው ሊያልቅ ሲል ጠብቆ የሚመጣ ሰው አለ። አንዳንዱ ኢቃም ጠብቆ የሚመጣ ሰው አለ። በጣም ያሳዝናል። ይሄ ስህተት ነው። ቀደም ብለን መግባት ይኖርብናል። ሌላ ደግሞ ሱረቱል ካፍ መቅራት ነው። ሱረቱል ካፍ መቅራት ያ ሱረቱል ካፍ ይታወቃል። ሱረቱል ካፍን መቅራት ነው እና ደግሞ የመጨረሻው ሶላቱ ዐለ ነብይ ነው። ሶላቱ ዐለ ነብይ መን ሶላ ዐለይሂ ዋሂዳ ሰለላሁ ዐለይሂ ቢሃ አሽራ ነብያችን ዐለይሂ ሰላቱ ወሰላም አንድ ሶላቱ በእኔ ላይ ያወረደ አላህ በሱ ላይ 10 አድርጎ ወርደለታ 10 ካወረደ 100 እያለ ይቀጥላል ማለት ነው። በነብዩ ዐለይሂ ሰላቱ ወሰላም ላይ ሶላዋት ማውረድ اللهم صل وسلم على نبينا محمد اللهم صل وسلم اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد እና ሶላዋት እንግዲህ ሸርጡን አዳቡን ጠብቀን ሶላዋት ማውረድ እነዚህ እንግዲህ ተወሰኑ አዳቦቹ ናቸው። ይሄን ጠብቀን ከዛ ኢማሙ ኹጥባ ሲያደርግ ዝም ማለት፣ ጎን ለጎን አለማውራት፣ ሞባይል አለመጎርጎር፣ እነዚህን ሁሉ መጠበቅ ይኖርብናል። ሰላም አለይኩም ወራህመቱላሂ ወበረካቱ።